On Saturday, September 27th, United Nations sanctions on Iran are set to be reimposed, reigniting global tensions and raising serious questions about the future of diplomacy in the Middle East. የተባበሩት መንግስታት የጸጥታው ምክር ቤት ከኒውክሌር ፕሮግራም ጋር በተያያዘ በኢራን ላይ በድጋሚ ኢኮኖሚያዊና ወታደራዊ ማዕቀብ ጥሏል። ይህም የተጣለው ማዕቀብ በዜጎች ላይና በቀጠናው መጻኢ ዲፕሎማሲያዊ ጣፈንታ ላይ ስጋትን ፈጥሯል ነው የተባለው። We are worried. Yes, we're worried because our children's future is at risk. Right now we have 3 little kids, a pair of twins and 1 single child, and we're worried about them. ተመድ ቅዳሜ ዕለት ባካሄደው ጉባኤ በኢራን የኒውክሌር ፕሮግራም ላይ ጉልህ የሆነ ዓለም አቀፍ ስምምነት መድረሱን ተከትሎ ከ10 ዓመታት በፊት አንስቶት የነበረውን የኢኮኖሚና የጦር ማዕቀቦችን ዳግም መልሷል። ኢራን የኒውክሌር ፕሮግራሞቿን እንድታቆም ከአሜሪካ፣ ከፈረንሳይ፣ ከጀርመን፣ ከቻይናና ከአውሮፓ ህብረት ጋር በደረሰችበትና በተባበሩት መንግስታት በተደገፈው ስምምነት ምክንያት ለዓመታት ተጥሎባት የቆየው የኢኮኖሚ ማዕቀብ ተነስቶላትም ቆይቷል። ይሁንና ግን ከ10 ዓመታት ቆይታ በኋላ የተባበሩት መንግስታት ድርጅት አንስቶት የነበረው ማዕቀብ በድጋሚ መጣሉን ማስታወቋል። በኢራን ላይ እንደገና ማዕቀብ ለመጣል የተወሰደው እርምጃ በ2015 ስምምነት ላይ የተመሰረተ ሲሆን የስምምነቱ ተሳታፊዎች ኢራን የኒውክሌር ፕሮግራሟን በተመለከተ የገባችው ስምምነት አልተጠበቀም ብለው ካመኑ ለጸጥታው ምክር ቤት በማሳወቅ ማዕቀቡን እንዲመልሱ ይፈቅድላቸዋል። በዚህ መሰረት ነው ዩኬ፣ ፈረንሳይና ጀርመን ይህኑ በሚመለከት ከሰሞኑ ለጸጥታው ምክር ቤት ባስገቡት ደብዳቤ ምክንያት ተነስቶላት የነበረው ማዕቀብ በድጋሚ እንዲወሰድባት ያደረጉት። በደብዳቤው ኢራን በ2015 የተገባውን የኒውክሌር ስምምነት አለማክበሯ ግልጽና ሆን ተብሎ የተደረገ እንደሆነም ገልጸዋል። ደብዳቤው ጨምሮም ኢራን ለምታበለጸገው ከፍተኛ የዩራኒየም ክምችት ምንም አይነት ሰላማዊ ምክንያት አልነበራትም። ዩራኒየም የምታመርተው የጦር መሳሪያ ለማምረት ነው። ይህም ለዓለም አቀፍ ሰላምና ደህንነት ስጋት ሆኗልም ነው ያሉት። የኢራን የውጭ ጉዳይ ሚኒስትር በበኩላቸው ለአውሮፓ ህብረት የፖሊሲ ጉዳዮች ኃላፊ በጻፉት ደብዳቤ ሶስቱ ሀገራት ማዕቀቡን እንደገና ለመመለስ ህጋዊ ስልጣን የላቸውም ሲሉ የገለጹ ሲሆን ሩሲያና ቻይና የኢራን አቋም እንደሚደግፉ ማመላክተዋል። ሆኖም ግን በኢራን ላይ ማዕቀቡ በድጋሚ እንዲጣልባት ያደረጉት ሶስቱ ሀገራት ባወጡት የጋራ መግለጫ ኢራን ከኒውክሌር ኃይሏ ጋር ተያይዞ ባለው ውጥረት ምክንያትና ለዚህም ቀናነትን ባለማሳየቷ ማዕቀቡን ከመመለስ ውጪ ምንም ምርጫ እንዳልነበራቸውም ገልጸዋል። አክለውም ኢራን ውጥረቱን ከሚያባብስ ድርጊት እንድትታቀብ እናሳስባለን ያሉ ሲሆን የተባበሩት መንግስታት ድርጅት ማዕቀብን እንደገና ማንሳት በሚቻልበት መልኩ ዲፕሎማሲያዊ ጥረት ማድረግ ይቻላል ሲሉ ባወጡት ሰፋ ያለ መግለጫ ላይም ዘርዝረዋል። የኢራን የውጭ ጉዳይ ሚኒስተርም እርምጃው ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር እየተካሄደ ያለውን ጥረት ያሳንሳል ሲሉ እርምጃውን ተንኳሽና አላስፈላጊ ማባባሻ ሲሉም ገልጸውታል። ሚኒስትሩ ጨምረውም አወዛጋቢ በሆነው የኒውክሌር ፕሮግራም ላይ ሌሎች አካላት በጎነትና ቁርጠኝነት ካሳዩ ኢራን ፍትሃዊና ሚዛናዊ የሆነ ድርድር ለመጀመር ዝግጁ መሆኗን በደብዳቤያቸው ላይ ማሳውቀዋል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር ወቅት የተደረሰውን የጋራ ስምምነት ጉድለት አለበት ሲሉ በመተቸት እንደ አውሮፓውያኑ የዘመን አቆጣጠር 2018 ላይ አገራቸው ከስምምነቱ ለቃ እንድትወጣ አድርገዋል። ፕሬዝዳንቱ እሳቸው የሚመሯት ሀገራቸው ከስምምነቱ እንድትወጣ ብቻም ሳይሆን ያደረጉት በኢራን ላይ ማዕቀብም ጥለውም ነበር። ኢራንም በወቅቱ በተጣለባት ማዕቀብ ፈንታ የሰጠችው ምላሽ የኒውክሌር ፕሮግራሞቿን በገፍ ማምረት የቀጠለች ሲሆን ይህም በቀጠናው አዲስ ቀውስ እንዲፈጠር አድርጓል። ሆኖም ባለፈው ሳምንት መጀመሪያ ላይም ከ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በሶስቱ ሀገራትና በኢራን መካከል ውይይት ቢደረግም ማዕቀቡን ሊያዘገይ የሚችል ስምምነት ላይ መድረስ ሳይቻል እንደቀረ ቢቢሲ ዘግቧል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ዓለም አቀፉ ማዕቀብ እንደገና መመለሱን ፍትሃዊ ያልሆነ አድሏዊና ህገወጥ ሲሉ ማውግዘውታል። መካከለኛው ምስራቅ ዕለት ዕለት የጥይት ድምጽ፣ የህፃናት እናቶችና አባቶች ሲቃ በበረታበት እንዲሁም እንስሳት ሁሉ እንደ ልብ የተንቀሳቀሱ ባሌሉበትና ችግር ባየለበት ውጥረት በነገሰበት በዚህ ወቅት ይህ ማዕቀብ መጣሉ ለብዙዎችም አሳስቧል። ሆኖም ሶስቱ የአውሮፓ ሀገራት ማለትም የእንግሊዝ፣ ፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች በትላንትናው ዕለት በጋራ በሰጡት መግለጫ ላይ ኢራን ስጋቶቿን ለመፍታት አስፈላጊ የሆኑ እርምጃዎችን አለመውሰዷ
መቀበሏን እንዲሁም ምንም እንኳን ንግግር ቢደረግም ማዕቀቡን ለማራዘም የቀረቡላትን ጥያቄዎች አለመቀበሏን ሚኒስትሮችም ጠቅሰዋል። ቴሄራን ከተባበሩት መንግስታት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከሆነው የኒውክሌር ተቆጣጣሪ ጋር ለመተባበር አልፈቀደችም ሲሉ ማስረድተዋል። ከዚህም በተጨማሪ ኢራን የኒውክሌር ተቆጣጣሪውን መርማሪዎች ወደ የኒውክሌር ጣቢያዎቿ እንዲገቡ አለመፍቀዷና በከፍተኛ የዩራኒየም የበለጸገውን ክምችት በተመለከተ ሪፖርት አዘጋጅታ ማለመቅረቧን ገልጸዋል። ሰኔ ወር ላይ እስራኤልና አሜሪካ በበርካታ የኒውክሌር ጣቢያዎቿና የጦር ሰፈሮቿ ላይ የቦምብ ድብደባ ከፈጸሙ በኋላ ኢራን የአቶሚክ ኢነርጂ ኤጀንሲን የክትትል ስራ አግዳ መቆየቷም የሚታወስ ነው። በኒውክሌር ውሉ መሰረት ኢራን የኒውክሌር ጣቢያዎቿ የኒውክሌር ተቆጣጣሪዎች እንዲገቡ ለመፍቀድ የምትገደድ ሲሆን አርብ ዕለትም ኤጀንሲው ክትትላቸውን እንደገና መጀመራቸውንም አረጋግጠዋል። የጦር ተንታኞች ሁኔታው ኢራን መፍትሄ ለመፈለግ ከኤጀንሲው ጋር እየተነጋገረች ባለችበት ወቅት ማዕቀቡ እንደገና መመለሱ የባሰ ውጥረት ሊፈጥር እንደሚችልም ስጋታቸውን አስቀምጠዋል። የኢራኑ ፕሬዝዳንት መስዑድ ፔዜሽያን አርብ ዕለት ለጋዜጠኞች ሲናገሩም ቴሄራን የኒውክሌር ማበልጸጊያ መርሃ ግብሯን መደበኛ ለማድረግ መሰረተ ልማቶቿ በእስራኤል ጥቃት እንዳይፈጸምባቸው ማረጋገጫ እንደምትፈልግም ተናግረዋል። ከዚህም በተጨማሪ ኢራን ማዕቀቡ ለ3 ወር ለማራዘም በሚል የምታበለጽገውን የዩራኒየም ክምችት እንድታቀርብ አሜሪካ ያቀረበችውንም ጥያቄም ውድቅ አድርገዋል። እስራኤል ኢራን የኒውክሌር ባለቤት እንዳትሆን ዓለም አቀፉ ማህበረሰብ ሁሉንም አይነት መንገድ መጠቀም አለበት ያለች ሲሆን በድጋሚ የተጣለው ማዕቀብ በተደጋጋሚ ኢራን የጣሰች ለሚገኘው ህግ ተገቢ እርምጃ ነው የተሰጣት ስትልም ደስተኛ መሆኗን ገልጻለች።